አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንግ ካፕና በካፕ ትደፍናለህ፣ አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላሽ እንኳን በላ። በነቃጅ ፕሪሚየር ሊጉን ብላ፣ እኔ ያገባኝ። በነቃጅ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። ኦፍኮርስ ዋንጫ ቀን ሆኖ ዋንጫ ሳንበላ እንወጣም ብራዘር። ለያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደወለው ገረፍኳት። ሃራምቦል ሊጮት ሞከረ። ከአርሰናል ላይ ማርም እንደ ሃራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችን ሁለተኛ ዋንጫችንን 2 out of 3 ማለት ነው። ዶሜስቲክ ትሬብል አንድ ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳረገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አኩርቶኛል። ዋንጫ ስትበላ እንደዚህ ነው። ለያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር፣ አሪፍ ነበር፣ ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው፣ ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት፣ አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፎ ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ። በቃ ይሄ ደግ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? ዘጠነኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት? እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት፣ እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ። አንተ እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ እዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁላ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቀሙት። እሺ ቴንክ ዩ። አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። ማንቸስተራውያን በዌምብሌ ምድር ታሪክ ሰርተው አምሽተዋል። ፔፕ ጋርዲዮላ የለንደን ክለቦች ላይ ዛሬም የጭካኔ በትራቸው አሳርፈዋል። የጋርዲዮላው ክለብ በእንግሊዝ ምድር የሚገኙ ዋንጫዎች መጠራረጉ ተያይዞታል። የታክቲኩ ሊቅ ፔፕ ዋንጫ አይተው ፈጽሞ ወደ ኋላ የማይሉ ሰው መሆናቸው ለዓለም አሳይተዋል። ማንቸስተር ሲቲዎች ከአርሰናልም ከቼልሲም 2 ዋንጫዎችን ከጉሮሮአቸው ፈልቅቀው በመውሰድ ታሪክ መስራት ችለዋል። የማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደል? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ምን ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት 1-0 ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርንማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን
ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው። ተረዳኝ። ሳልጫወት መብላት ነው ፈልገው። ገባር ለሃንግማኖችን አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው የምልህ። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ። ኔክስት ሲዝን በባስ ብቻ ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አድክም። ለዛ ነው ያላስገባችሁ። አይ ቼልሲ እንደው አንድ ስራ ታምነህ እንኳን ቢሰጥ እሱን በአግባቡ አትወጣም። ገልቱ እንዳለ ስታስጠሉ እንደው ተቀያሪዎቻችሁ ማጭራሽ ይዘገንናሉ። አንድ ዴላፕ እንደው የሚገባ ሰው ነው በመሰረቱ ይገባል እንዴ? ዴላፕ ከብት ምናምን እርባታ ለምን አይሞክርም? ጋርናቾ ያ ተጫዋች አይደለም በመሰረቱ። ለምንድን ነው እሺ የማልገባው? ቼልሲ ጋርናቾ እየተጫወተ ለምን ያልጮትም እንዴ? ምንድነው እንደው ስታስጠሉ። በስመ አብ ገልቱ እንዳለ ሰብስቦ እናንተን ማገየት ነው። አረቡም አንድ እንደው ሲቲን አንድ ጨዋታ ነው አሸንፉት የተባላችሁት አይደል? ያው ድል ጥሯችሁ ፋይናል ደረሳችሁ። እንደዚህ ነው የምትጮቱት? በቃ ይሄ ነው ጨዋታው? ምን አይነት እንዳለ ቅሪላ ሁላ ተሰብስቦ ኧረ በስመ አብ። ማንቸስተር ሲቲ የእንግሊዝ ኤፍ ኤ ካፕ ሻምፒዮን ሆኗል። ቼልሲን ከማንቸስተር ሲቲ ዌምብሌ ስታዲየም ላይ ያገናኘው የእንግሊዝ ኤፍ ኤ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 1-0 አሸናፊነት ተጠናቆ ማንቸስተር ሲቲዎች ለ8ኛ ጊዜ እንግሊዝ ኤፍ ኤ ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል። በውድድር ዓመቱም እንግዲህ ሁለተኛ ዶሜስቲክ ካፓቸውን ማሳካት ችሏል። ከዚህ ቀደም ከመድፈኞቹ አርሰናሎች ካራባኦ ካፕ ዋንጫን መንጠቃቸው የሚታወስ ሲሆን ዛሬ ደግሞ ከቼልሲ የእንግሊዝ ኤፍ ኤ ካፕን ነጥቀዋል ማለት ነው። በዚህ ጨዋታ ላይ ሴሜኒዮ ምን አይነት ጎል ነበር ያስመለከተን ጋይስ። በካውንተር አታክ የተገኘችውን እድል እንግዲህ በኤርሊንግ ብሮት ሃላንድ አሲስት የመጣለትን ኳስ እንግዲህ ሴሜኒዮ በጣም በግሩም ሆነ መልኩ በቅንጦት ነበር ማስቆጠር የቻለው። ታዲያ በዛች ብቸኛ ጎልም ነበር ማንቸስተር ሲቲ ጨዋታው ማሸነፍ የቻሉት። አጀማመራቸው በጣም ጥሩ ነበር። ዶሚኔት አድርገውት ነበር ለመጀመሪያዎቹ 30 ደቂቆች። ነገር ግን ከዛ በኋላ ቼልሲ ወደ ጨዋታው ለመመለስ በጣም ጥረት እያደረገ ነበር። ሰከንድ ሃፍም እንግዲህ የተሻለ ወደ ጨዋታው ለመመለስ ጥረት እያደረገ የነበረ ቡድን ነበረ፣ ብዙ ሙከራዎች ባይኖሩትም ማለት ነው። ነገር ግን ማንቸስተር ሲቲዎች 72ኛው ደቂቃ ላይ በሴሜኒዮ አማካኝነት ጎል አስቆጥረው ውጤቱን አስጠብቀው በዛው ሻምፒዮን መሆናቸውን ማረጋገጥ ችለዋል። በጊዜ አሰልጣኛቸው ማክፈርላይን እየተመሩ የሚገኙት ቼልሲዎችም እንግዲህ በውድድር ዓመቱ የአውሮፓ ሊግ ተሳታፊ መሆን የሚችሉበትን የአቋራጭ መንገድ ሳይጠቀሙበት ቀርተዋል ማለት ነው። ስለዚህም በእንግሊዝ ፕሪሚየር ሊጉ የግድ ነጥቦቻቸውን በማስተካከል በሁለቱ ጨዋታዎች ላይ ከላያቸው የሚገኙ ቡድኖችን ውጤት በመጠበቅ ለአውሮፓ ሊግ ተሳትፈው መጋደል ይኖርባቸዋል ማለት ነው። አለዛ ግን ድላቸው በጣም ጠባብ እንደሆነ እየተመለከትን እንገኛለን። ኮንፈረንስ ሊግ ወይም ደግሞ ከምንም አይነት የአውሮፓ ውድድር ሊርቁ እንደሚችሉ ነው የታዘበን የምንገኘው። እናንተ ስለ ጨዋታ ምትላላችሁ? ሀሳባችሁን አጋር። የፕላስ ምልክቱ መጫን እንዳትረሱ። አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ እንዴ። ይሄን ያልነው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት? ቆይ ነው ይሄዳል ፔድሮ እንደዚህ ይላል። እንደዚህ እንዳለ ጨረሰው ጨዋታው እንደማታሸንፍ አሁን ይመጡ ነው ቼልሲ ደጋፊዎች ሁለት ለአንድ ያቺ ቻምፒየንስ ሊግ ያነሳል እንዴ ልታረጋግጡ አይደለም? ይቺ ፈረደበት ቻምፒየንስ ሊግ ሁለት ለአንድ ያለች አይደል? ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ። ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው አንተ ለብላችሁ ያላችሁ ሰዎች። ኧረ በስመ አብ በጣም ነው የምንችለው ስለሚቻል stand up for the champions, stand up. አቤት ሁለት ዋንጫ ገባ። ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽቀ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ሼ ነው ቼላው እንዴ? ሲቲ ፋይናል ለሚስቴናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲህ ፍሊክ። አረ ትለያለህ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ይቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። አረ በስመ አብ ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ፣ 2-0 የማድረግ ጭራሽ ይቀናጡልሃል ነው የምልህ። ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደና ቻንስ እንኳን አይፈጥሩ ወያለው አልቆልሃል። በቃ የኔን ኤፍ ኤ ካፕ ዋንጫ መብላት አይተህ ፕሪሚየር ሊግ ላይ አሁን ትደናበራለህ። ቼልሲያውያን ምንም እንዳይደብራችሁ ያራዳ ልጅ ምንም ቅር ሊላችሁ አይገባም። በቃ ትርምስምስ ያለ ሲዝን ያሳለፍነው ሲቲ ቻምፒየንስ ሊግን የተቀበልነው እኛ ኤፍ ኤ ካፕ አይደለም። ያራዳ ልጅ ጆዋ ፔድሮ በጣም እያበሳጨኝ ነው። ኳስ ቶሎ አይለቅም፣ ሲሰጠው መያዝ አለበት ሁሌ። ጃቪ አሎንሶ እየመጣ ነው። እንግዲህ ቀጣዩን ሲዝን አሪፍ ያድርግልን።